ዘንድ ነው። ከዚያ ንጹህ ልብስ ለብሰህ ሂደህ ወደ መስጂድ በመሄድ የሚሰግዱትን እያየህ ልክ እንደነሱ መስራት ነው። ሶላት ውስጥ የሚባለውን ቀስ በቀስ ደግሞ ልጆች ጽፈው ይሰጡሃል። ያንን ትማራለህ። አብሽር። ኮሜንት ላይ አንድ ልጅ ላገናኘህ። ቢላል አንድ ቁጥር ጻፍለት። አንድ ቁጥር የሚጽፍልህ ልጅ ፎሎ ታደርገውና በውስጥ ያስተምርሃል። ቢላል አሁን መስገድ ይችላል እኮ እኔ በቃ ያው አንድ ቁጥር ጽፎልሃል። በሶላት ውስጥ የሚባለውን እንዲያሳየ ይሄ ልጅ ፎሎ አድርገው። እሺ አንድ ቁጥር ኮሜንት ላይ ጻፈው። አየሽ ሁሱ እንዴት ነህ? ደህና ነኝ። ወገሬት ያየውን እንደ ፈያ በያንኩ ጥያቄ ነበረኝ። እሺ አገዋት የሚባል ነገር አለ በሳውዲ ውስጥ ማለት ነው። አገዋት መካ መስጂድና የመዲና መስጂዶችን የሚጠብቁ ማለት ነው። እሺ እነዛ ሰዎች ከሌላ ቦታ ነው የመጡት፣ ከፈረንሳይ፣ ከሮማውያን እና ከአፍሪካውያን ከኢትዮጵያ። አሁን በሰዓት ኢትዮጵያውያኖች ነው ያሉት። እነዛ ሰዎች እንዴት ነው መስጂዱን የሚጠብቁት? ማን ሙስሊም? ከዛ እነሱ መውለድ ሙስሊም አይደሉም ይላል ታሪኩ። እነሱ መውለድ አይችሉም፣ ብልታቸው ተቆርጧል ይላሉ። ውሸት ነው። እንደዚህ የሚል ውሸት ነው። እንደዛ ሲሉኝ ነው ግራ ገባኝ። መውለድ አይችሉም፣ ማግባትም አይችሉም፣ ልጆችን መውለድ አይችሉም ይላል። ውሸት ነው። ውሸት ነው። እንዲህ አይነት ያለሽ አመሰግናለሁ። እሱ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የኔ ጥያቄ ፎሬክስ ትሬድ ነበርና ይቻላል እንዴ በእስላም? ስለ ፎሬክስ ዑለሞች ተጠይቀው አይቻልም ብለው አይቻልም አይደል? እሺ መርሃባ ልጆች በተራ አስገባቸው። አድሚን የለም እንደዚህ ቤት ያሰላ። እሺ ጥያቄ ያለ ከገባቸው ልጆች የቀደሙ ነኝ። በመሃል መብራት ጠፍቶ ነው። እሺ እስከምጨርስ አልሰማህም? መጨረሻ ላይ አልሰማሁም። መሃል ላይ መብራት ጠፋ፣ ተቋረጠ። እሺ በቃ እንደ መሲሁ እንዳልተገደለ እንዳልተሰቀለ ቃል በቃል አላህ ሱብሓነሁ ወተዓላ ይናገራል። ዳግም ስለሚመጣ ስለሚሰራው ምናምን ሁሉ ስናገር ነበር። ያ ነው ያለው ነገር። እሺ እና አምላክ ለእርሱ ጥበቃ አድርጎለታል። ይሄ ልናውቅ ይገባል ሁላችንም። አምላክ አላህ ሱብሓነሁ ወተዓላ በቁርአን ላይ ኢዝ አየቱከ ቢሩሒል ቁዱስ ይላል። በመንፈስ ቅዱስ ባጸናሁ ጊዜ ይላል። በእርሱ እንዲጠበቅ አድርጎታል። መንፈስ ቅዱስ መልአኩ ገብርኤል ወይንም ጅብሪል ዓለይሂ ሰላም ነው። በእርሱ ይጠበቃል። ጫፉ እንዲነካ አልፈቀደም አምላክ አላህ መሲሁን። ይጠብቁህ ዘንድ ስለ አንተ መላእክቱን ያዝልሃል፣ በድንጋይ ከቶ እግርህ እንኳን አትሰናከልም ተብሎ ተጽፎለታል መጽሐፍ ቅዱስ ላይ። ጫፉ እንደማይነካ ከተጻፈለት እንደገና ተገደለ ተሰቀለ ማለት ይሄ ከዚህ ጋር የሚጋጭ የሆነ ነገር ነው። እነዚህ ሉቃስ ወንጌል ላይ፣ ማርቆስ ወንጌል ላይ ተቀምጧል፣ ማቴዎስ ወንጌል ላይ። ሌላው ኢየሱስ ክርስቶስ ጸሎት አድርጎ ነበር። አባት ሆይ አድነኝ ብሎ ለምኖታል። ጸሎቱ ተሰምቶለታል። ዕብራውያን ምዕራፍ 5 ቁጥር 7 ላይ ኢየሱስም በሕይወት በነበረበት ጊዜ ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር መልጃንና ልመናን አቀረበ፣ እግዚአብሔርንም ስለመፍራቱ ጸሎቱ ተሰማለት ይለናል። ያደረገው ጸሎት ምንድን ነው? እንዲድን ነው ጸሎት ያደረገው። ከሞት ሊያድነው ወደሚችል ብሎ ተናገረ።
ጸሎቶች ተሰርቶለታል። ሌላ ኢየሱስ ክርስቶስ ሊይዙት በመጡ ጊዜ ፈሪሳውያኖችን ነግሯቸዋል። ትፈልጉኛላችሁ አታገኙኝም ብሏቸዋል። አታገኙኝም ካለ በኋላ አግኝተውት ገድለውታል፣ ሰቅለውታል ማለት ይሄ ከእርሱ ጋር የሚጋጭ ነው። ገብታችኋል? ያ መዝሙር 92 ላይ የተነገረው ለእርሱ እንደሆነ የአዲስ ኪዳን ባለቤቶች አስቀምጠዋል። መዝሙር 92 ላይ ስንሄድ ጊዜ ይድናል ብሎ ተቀምጧል። ረጅም ዘመንንም ይኖራል ተብሎ ተቀምጧል። ኪዳን ባለቤቶች አስቀምጠዋል። መዝሙር 92 ላይ ስንሄድ ጊዜ እና ያ ነው። እሺ ኦኬ እሺ እንትን በእስልምና ማለት ነው የተቃጠለው መጽሐፍ የተቃጠለው መጽሐፍ በእንትና ጊዜ ነው። እኔ እንጃ በዑስማን ጊዜ ብዙ አላውቀውም። ችግር የለውም። በዑስማን ጊዜ ቁርአን ተቃጥሎ ምናምን የሚል ሰምተሃል? እሺ በዑስማን ጊዜ ቁርአን ተቃጠለ የሚሉት ሰዎች ስህተት ነው። አንደኛ ቁርአን በጭንቅላት ውስጥ ተሸምድዶ የሚቀመጥ መለኮታዊ ቃል እንጂ በወረቀት ላይ ስላለ አይደለም። ወረቀቱ ላይ ሰፈረ ቁርአን፣ ያ ነገር ቢጠፋም ቁርአን ጠፋ ሊባል አይችልም። በወረቀቱ ላይ የተጻፈው ቁርአን ተቃጠለ ነው የሚባለው። እንደው ትክክል ቢሆን እንኳን ሐዲሱ ضعيف ነው፣ እነግራቸዋለሁ ስለሱ። እንደው ሶሂህ ነው በሚለው ብንሄድ እንኳን ይቅርታ ፍየል በላው ምናምን ብላ እናታችን የተናገረችው ነው ضعيف። የዑስማን ምንድነው ተቃጠለ የሚባለው ነገር የሚለው ወደሱ እንመጣለን። ነገር ግን ሙስሐፍ ነው የተቃጠለው። ሙስሐፍ ማለት ቁርአን የተቃጠለበት ወረቀት ማለት እንጂ ሌላ አይደለም። ገብቶሃል አይደለ? ቁርአን ተቃጠለ ሊባል አይችልም። አንደኛ በጭንቅላታቸው ውስጥ ተሸምድዶ የተያዘ ነው። ሙሉ በዘመኑ የተጽፎ የነበረበት ነገር እንዳው ቢጠፋም እንኳን በጭንቅላታቸው ውስጥ ነበር። ገብቶሃል? የቁርአን ጥበቃ በወረቀት ላይ ሳይሆን በሰዎች ጭንቅላት ላይ ነው። ይህ ልታውቁ ይገባል። አላህ ሱብሓነሁ ወተዓላ በቁርአን ላይ ኢና ነሕኑ ነዘልና ዚክረ ወኢና ለሁ ለሓፊዙን ይላል። ይህን ቁርአን እኔ ነኝ ያወረድኩት እኔም ነኝ የምጠብቀው አለ። ጥበቃው በምንድን ላይ ነው? በወረቀት ላይ ነው ወይ? አይደለም። በወረቀት ላይ ሳይሆን በሰዎች አይምሮ ላይ ነው። እስከ ዘመኑ ፍጻሜ ድረስ ይቆያል። ገብታችኋል አይደል? ይህን ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል። አላህም በቁርአን ላይ ቃል ገብቷል። በዑስማን ጊዜ የተካሄደው ምንድን ነው ከተባለ ዑስማን ረዲየላሁ ዐንሁ በዘመኑ ሰዎች ሲጽፉ የነበረው ቁርአን አለ። በቁርአኑ ጎን ደግሞ የራሳቸውን ሸርህ ያስቀምጣሉ፣ ትንታኔዎች ያስቀምጣሉ፣ ሳይለዩት ከቁርአኑ ማለት ነው። ይሄ ነገር ወደ ሌላ አካባቢ ቁርአንን የማያውቁ ሰዎች ዘንድ ቢሄድ ሁለቱ አንድ ይመስላቸዋል። ገብቷል? ቁርአኑ አለ ካጠገቡ፣ ከዛው ምንም ጽሁፉ ሳይለይ ትንታኔዎችን ያስቀምጡ ነበር ሰሃቦች ማለት ነው። ለሰሃቦች ይለዩታል፣ ያውቁታል ቁርአኑ የትኛው እንደሆነና የትኛው ትንታኔ እንደሆነ ያውቃሉ። ገብቷል አይደል? የትኛው ማብራሪያው እንደሆነ ያውቃሉ። እዚያው ሲሰሙ ስለነበር ከነብዩ ሰለላሁ ዐለይሂ ወሰለም ለነሱ ችግር የለውም ነበር። ነገር ግን ኢትዮጵያ ላይ ቢመጣ ይሄ ነገር ወይንም ሌላኛው ዓለም ላይ ይሄን ቁርአን ሳይሰሙ ወደነበሩ አማኞች ጋር ቢሄድ በምንድን ነው የሚለይት ያን ነገር? ስለዚህ ዑስማን ረዲየላሁ ዐንሁ ምን አደረገ? ያንን ምን አደረገ? ዑስማን ረዲየላሁ ዐንሁ ሰብስቦ መጣ። ቁርአን ተቃጠለ ነው የሚለው። ላ ቁርአን ተቃጠለ አይደለም፣ አንተ ሙስሐፍ ነው የሚለው። ሙስሐፍ ማለት አይ አልወረቃ التي كتبت عليها القرآن ቁርአን እና ሌሎች የሰዎች ትንታኔ የተጻፈበት ወረቀት ተቃጠለ ነው የሚለው እንጂ ቁርአን ተቃጠለ አይባልበት። ቁርአን ተቃጠለ የሚል ሰው ካለ ከእስልምና ይወጣል። ቁርአን አይቃጠልም። ወጣን እና ያንን ሁለቱ ተቀላቅሎ የነበረውን ነገር ዑስማን ረዲየላሁ ዐንሁ ምን አደረገ? በነብዩ ሰለላሁ ዐለይሂ ወሰለም ዘመን ራሳቸው ነብዩ ሰለላሁ ዐለይሂ ወሰለም መርጠዋቸው ቁርአን ጸሐፊ ተብለው የሚጠሩ ኩታቡል ወህይ ዑስማን ጠራቸውና ሰበሰባቸው። ሁላቸውንም ምን አደረገ? በሉ ሲወርድ በነበረው መልኩ ያንን ጻፉ አላቸው። እንዳውም ከሐፍሷ ቤት አስመጣ። ከነብዩ ሰለላሁ ዐለይሂ ወሰለም ጊዜ ነበረው። ከዚያ ወደ አቡበክር፣ ከዚያ ወደ ዑመር፣ ከዚያ ወደ ሐፍሷ በነብዩ ሰለላሁ ዐለይሂ ወሰለም ዘመን የተጻፈው ቁርአን ነበር። ተጽፏል በእርሳቸው ዘመን ሙሉ ቁርአን በነብዩ ሰለላሁ ዐለይሂ ወሰለም ዘመን የተጻፈው። ከዚያ ልክ እርሳቸው ሲያርፉ ጊዜ ለማን ተሰጠ? በአቡበክር ስዲቅ ጋር እንዲሆን ተደረገ። ቀጣዩ መሪ እርሱ ነበርና። ከዚያስ ዑመር ጋር ሄደ። ከዚያ ዑመር ደግሞ ለሐፍሷ ለመጀመሪያ ልጁ ለሐፍሷ አስረክቧት ሄደ። ከዚያ በኋላ ዑስማን ከዚያ ሲተካ እነዚህን ኩታቡል ወህይ ሰበሰባቸውና ወህይ ጸሐፊዎችን በሉ ሂዱ ከሐፍሷ ቤት አስመጡት ያንን አላቸው። መጣ። እነዚያ ጸሐፊዎች ቁጭ አሉ። እነ ዘይድ እና ሌሎችም ሲጽፉ የነበሩ ቁርአንን በነብዩ ሰለላሁ ዐለይሂ ወሰለም ዘመን ተመርጠው ራሳቸው መርጠዋቸው ከዚያ እነሱን በሉ ይሄንን ኮፒ አድርጉና ጻፉ አላቸው።
ዛሬ ላይ እጃችን ላይ ያለው ቁርአን ጻፉና ለተለያዩ ሀገሮች ይሄበተናል ዑስማን ረዲየላሁ ዐንሁ። ከዚያ በኋላ ምን አደረገ? ሌሎቹ ስጽፏቸው የነበሩትን ደግሞ አምጧቸው አለ። ቁርአኑንና የራሳቸውን ትንታኔ ከጎን ሲያስቀምጡ ነበረ። ወደ ሌላ ህዝብ ይሄ ቢተላለፍ ሌላኛው ዓለም ቁርአን ይመስለዋል። ገብታችኋል አይደለ? የራሳቸውን ትንታኔ ማለት ነው። ለይተው አልጻፉትም። ለእነርሱ ያውቁታል፣ ሲወርድ ስለነበሩ ቁርአን ማለት ነው። ሲወርድ አብረው ነበሩና ያውቁታል የትኛው ትንታኔ የትኛው ቁርአን ነው። እነዚያን ሰበሰበና ዑስማን ፈሐረቀሃ አቃጠላታቸው። ገብታችኋል አይደለ? ያንን አቃጠለ። ያን እስከ ነብዩ ሰለላሁ ዐለይሂ ወሰለም ሲተላለፍ የመጣው ኦሪጂናል ያንን አመጣና ለዓለም እንዲበተን አደረገ። ይሄ ነው የሆነው ነገር እና ቁርአን ተቃጠለ አይባልም በፍጹም። ቁርአን ተቃጠለ ያለ ሰው ካለ هذا يخرج عن دائرة الإسلام እስልምና ያስወጣው አለ ቃል። ቁርአን የሚቃጠል መለኮታዊ ቃል አይደለም። ቁርአን በሰዎች ልብ ላይ ያለ ነው። እንደው ያን እንኳን ብንል ምንድነው የሚባለው? ቁርአን ተጽፎበት የነበረው ወረቀት ተቃጠለ ነው የሚባለው። እሺ እያስዋለ እሺ አለው። እሺ አሁን ዓለም ላይ ስንት ቁርአን አለ? ዓለም ላይ አንድ ቁርአን አለ። በሰባት አይነት መንገድ የሚቀራ ይሆናል። የአቀራሩ አይነት ይለያያል። አዎ የአቀራሩ አይነት ይለያያል። ልዩነትና ግጭት የተለያዩ ናቸው። የአቀራሩ አይነት እንጂ ቁርአኑ ስንት ነው? አንድ ነው። ለዚህ ማስረጃ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ነዘለ አልቁርአን ዐላ ሰብዐቲ አሕሩፍ አሉ። ቁርአን በሰባት አይነት አቀራር መንገድ ወረደ አሉ። ቁርአኖች አይደለም ያሉት፣ ቁርአን አንድ ቁርአን ነው። ዐላ ሰብዐቲ አሕሩፍ በሰባት አይነት አቀራር መንገድ ወረደ። ያንንም መልአኩ ገብርኤልና መልአኩ ሚካኤል መጥተው ለነቢዩ ሰለላሁ ዐለይሂ ወሰለም እነርሱ ናቸው ያስተማሯቸው ከአላህ ዘንድ ተልከው። ያንንም ነብዩ ሰለላሁ ዐለይሂ ወሰለም ጠይቀው ነው አምላክ ያላህ ሆይ ለኡመቶች ይገራላቸው ዘንድ በተለያየ አቀራር መንገድ አውርድላቸው አሉ። ለምን? አረበኛ ቋንቋ ነው ቁርአን የወረደበት ቋንቋ። አረበኛ ቋንቋ ይለያያል አይለያይም? ከሀገር ወደ ሀገር ይለያያል። የሱዳን አረበኛና የሳዑዲ አረበኛ፣ የግብፅ አረበኛ፣ የሶሪያ አረበኛ በጣም የሚለያዩ ነገራቶች አሏቸው። ገብታችኋል አይደል? ከዚህ አንጻር ለሁላቸውም እንዲገራ ዘንድ ብለው ነብዩ ሰለላሁ ዐለይሂ ወሰለም አላህን ለመኑ። አላህ ሱብሓነሁ ወተዓላ በሚገርም ተአምራዊ በሆነ መንገድ በሰባት አይነት እንዲቀራ አድርጎ አወረደው። አንድን መጽሐፍ በሰባት አይነት መንገድ እንዲቀራ ማድረግ። ነገር ግን በጣም የሚደንቀው ምን እንደሆነ ታውቃላችሁ? አንዱ ሌላውን ያብራራል እንጂ አንዱ ከሌላው ጋር የሚጋጭ አይደለም። ቢጋጭ ኖሮ የአምላክ ቃል ሊሆን አይችልም። አላህ ይህን መስፈርት አስቀምጧል። ምን አለ በቁርአን ላይ? አፈላ የተደበሩነ አልቁርአን ወለው ካነ ሚን ዒንዲ ገይሪላሂ ለወጀዱ ፊህ እኽቲላፈን ከሲራ ይላል። ለመሆኑ ይህን ቁርአን አያስተነትኑትምን አለ። ከእኔ ከአላህ ውጭ ሆኖ በነበር በእርሱ ውስጥ ብዙ መጋጨትን ባዩ ነበር አለ። መጋጨት አለ ወይ? ላ በፍጹም የለም። ግጭት ማለትን ማለት ነው። ግጭት ማለት በአንድ ሀሳብ ላይ በአንድ መስአላ በአንድ ጉዳይ ላይ የተለያዩ ተቃራኒ የሆኑ ነገራቶች ሲነሱ ጊዜ ይሄ ነው ግጭት ማለት። ለምሳሌ ሐፍስ ላይ ይሄን ነገር መስራት ሐራም ነው ብሎ እዛኛው ላይ ሐላል ነው ካለ ይሄ ግጭት ነው። እዚህ ይፈቀዳል ብሎ እየሰማኝ ነው እያሱ፣ እዛኛው ላይ ደግሞ ይሄ ነገር አይፈቀድም ቢል ያንኑ ጉዳይ አንስቶ ይሄ ነገር ግጭት ነው። በዚህ መሰረት ማለት ነው። ልጆች እንትን እያደረገ ነው፣ ያዝ እያደረገ ነው። ታብ አድርጉ እሺ፣ አታቋርጡ እና ኮፒ ሊንክ አድርጉ። እና ያ ነው በቁርአን ላይ ያለውስ ምንድን ነው? እንደዚህ አይነት ግጭት በፍጹም የለም። ግጭት የሚባለው ነገር የለም። እንደው በዛ ከተባለ አንዱ ሌላውን የሚያብራራና የሚተናተን ነው። ያ ነው። እና ለምሳሌ ልስጣችሁ። ወነጅሚ ኢዛ ሀዋ ብለን እንቀራለን። ወርሽ ደግሞ ወነጅሚ ኢዛ ሀወ። ትርጉም ልዩነት አለው ወይ? ላ የለው የለው። የአነባበብ ልዩነት ነው ያለው። ሌላኛው ለምሳሌ ቃላቶቹ ፊደላቶቹ የተለያዩ ሆነው ትርጉሙ ግን አንድ አይነት የሆነ ደግሞ እሱም ያ አዩሃ አለዚነ አመኑ ኢንጃኩም ፋሲቁን ቢነበኢን ፈተበየኑ ይላል። እንደማን? እንደ ሐፍሰን ዓሲም። እንደ ወርሽ ደግሞ ኢንጃኩም ፋሲቁን ቢነበኢን ፈተሰበቱ ይላል። አያችሁ፣ ፈተበየኑ ይላል እዚህ ጋር። እዚያኛው ሌላኛው ላይ ደግሞ ምን ይላል? ፈተሰበቱ ይላል። ፈተበየኑ ፈተሰበቱ። ፊደላቶቹ ይለያያሉ አይለያዩም? ፊደላቶቹ ይለያያሉ። ትርጉሙስ? ትርጉሙ አይለያይም። ፈተበየኑ ማለት አረጋግጡ ማለት ነው። ፈተሰበቱ ማለትም አረጋግጡ ማለት ነው። አያችሁ፣ ይህ ነው። ሌላኛው ደግሞ ምንድን ነው? በአንድ ቦታ ላይ ለምሳሌ በሱረቱ ዙኽሩፍ ላይ ወጀዐሉል መላኢከተ አለዚነ ሁም ዒባዱ ረሕማን ኢናሳ ብሎ ይናገራል። መላእክቶችን ሲገልጻቸው አላህ ሱብሓነሁ ወተዓላ የእኔ የአላህ ባሪያዎች ብሎ ገለጻቸው።
ወርሽ ላይ ምን ይላል? ወጀዐሉ ልመላኢከተ አለዚነ ሁም ዒንደ አርረሕማን ኢናሳ ይላል። ሐፍስ ላይ እኛ የምንቀራው ላይ የአላህ ባሪያዎች ብሎ ገለጻቸው መላእክቶችን። ወርሽ ላይ ስንሄድ ደግሞ ይሄንኑ አንቀጽ አነሳና የት እንደሆኑ ያሉበትን ቦታ ይነግረናል። ምን ይላል? ዒንደ አርረሕማን ከጌታ ከአላህ ዘንድ ያሉ ብሎ ገለጻቸው። ቁርአን በየት በሰማይ ላይ እንደሚገኙ ይገልጻቸዋል። አያችሁ፣ ሌላ ማብራሪያን ጨምሮ ይሰጣችኋል እንጂ አንዱ ከሌላው ጋር የሚጋጭ በፍጹም አይደለም። ግጭት የሚሆነው እዚህ መቼ ነበረ? እዚህ ጋር በሰማይ እንደሚኖሩ ገልጾ እዚያኛው ላይ ደግሞ ይሄንኑ አንቀጽ ያነሳላችሁና አይ በምድር ነው የሚኖሩት መላእክቶች ቢል ኖሮ ይሄ ግጭት ነው። እዚያ በሰማይ ነው የሚኖሩት ብሎ እዚህ በምድር ነው ካለ ይሄ ግጭት ነው። ወጣችኋል። እዚህ ግን ዒባዱ ረሕማን የአላህ ባሪያዎች ብሎ ገለጻቸው። ከዚያ በኋላ እንደገና ደግሞ ያኛው የት እንደሚኖሩ ገለጸላችሁ። ይበልጥ ማብራሪያን ይበልጥ ፍችን ይሰጣችኋል ማለት ነው አንዱ ለሌላው። ሁሴን አለ ለምሳሌ ሁሴን የአህመድ ልጅ ብሎ ጠራኝ አንዱ። ሌላኛው ደግሞ ምን አለ? ያ ዱባይ የሚገኘው አለ። ይሄ ይጋጫል? አይጋጭም? አይጋጭም። የኔን ማንነቴን ገለጸ አንደኛው፣ ሌላኛው ደግሞ የት እንዳለሁ ገለጸ። ነገር ግን ሁሴን ያ የአህመድ ልጅ አለና ሌላኛው ምን አለ? ማን ነው ዱባይ የሚገኘው አለና ሌላኛው አይ አሜሪካ የሚገኘው ብሎ ተናገረ። ይሄ ይጋጫል? ያለሁበትን ስፍራ ተጋጩ እነዚህ ሰዎች። አያችሁ አይደል? መላእክቶችንም አላህ ሱብሓነሁ ወተዓላ የእኔ ባሪያዎች ብሎ ገለጻቸው። ከዚያስ የት እንደሚገኙ ደግሞ ሌላኛው ቦታ ላይ በሰማይ ላይ እንደሚኖሩ ገለጸልን። አንዱ ሌላውን ፍቺ ይሰጣቸዋል፣ ያብራራላቸዋል፣ ተጨማሪ ግንዛቤን ይሰጣቸዋል። ነገር ግን በሰማይ ነው የሚኖሩት ብሎ ያኛው አይ በምድር ነው የሚኖሩት ቢኖረው ይሄ ግጭት ነው የሚሆነው። ይሄ ነው እንዳጠቃላይ ግጭት ብሎ ማለት። ፍቹን መጀመሪያ ልታውቁት ይገባል። በአንድ መስአላ ላይ በአንድ ጉዳይ ላይ ተቃራኒ የሆኑ ነገራቶች ሲነሱ ጊዜ ነው፣ የማይስማሙ ነገራቶች ሲነሱ ጊዜ ነው። እንደ ምሳሌ ልስጣችሁ። ለምሳሌ መጽሐፍ ቅዱስ ላይ እግዚአብሔር ይጸጸታል አይጸጸትም በሚለው ጉዳይ ስናነሳ ለይሰ አላሁ ኢንሳንን ፈየክዚብ ወለብነ ኢንሳን ፈየንደም ይላል። መጽሐፍ ቅዱስ ላይ ምን ይላል? እኔ እግዚአብሔር እጸጸት ዘንድ ሰው አይደለሁም እዋሽም ዘንድ የሰው ልጅ አይደለሁም ይላል። እንደማይጸጸት ተናገር አይደለ? ሌላ ቦታ ላይ ደግሞ እግዚአብሔር ተጸጸተ ይለናል። መጸጸት በሚለው መስአላ ጉዳይ ነጥብ ላይ ስናይ ጊዜ አንድ ቦታ አልጸጸትም ይላል፣ ሌላ ቦታ ደግሞ እጸጸታለሁኝ ይላል። ይሄ ነው ግጭት ማለት። እዚህም እንደማይጸጸት ገልጾ እዚያ ቦታ ተጸጸተ ካለ ይሄ ነው። ሌላ እግዚአብሔር መታየቱን አስመልክቶ ኢነሁ ላ የራኒ አሐዱን ወዒሽ ይላል። ራሱ እግዚአብሔር ሲናገር ማንም ከቶ አይቶኝ አይድንም ይላል። ያዕቆብ ቃል በቃል ይላል እኔ እግዚአብሔርን አይቼ ነፍሴ ድናለች ይላል። ያ አይታይም ካለም በኋላ ሌላ ቦታ ላይ ደግሞ አይ ይታያል ይላል። ማንም አይቶኝ አይድንም ካለ በኋላ አይ እኔ አይቼው ድኛለሁኝ ይላል። በአንድ ጉዳይ ላይ ተቃራኒ የሆኑ ነገራቶች ሲነሱ ይሄ ነው ግጭት ብለው ማለት። የዚህ አይነት ነገር በፍጹም በቁርአን ውስጥ አታገኙም። አንዱ ሌላውን የሚያብራራና የሚገልጽ የሚተረትን ተጨማሪ ግንዛቤን የሚሰጥ ሆኖ ነው የምታገኙት። እሺ ውሱ ያ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? አንዴ እኔ ልጨርስ። እሺ እያሱ ይጨርስ እንዴ? እያሱ አለ። እሺ እንትን አላህ አዛኝ ነው አይደለ? አሃ እና ክርስቲያኖችን ለምን ዘላለም እሳት ላይ እንዴት ይቀጣቸዋል ዘላለም? አላህ ስብሓነሁ ወተዓላ ኢዕለሙ አነ አላህ ሸዲዱል ዒቃቢ ወአነ አላህ ገፉሩር ረሒም ይላል። እወቁ እኔ ቅጣቴ ብርቱ ነው፣ ልክ እንዲሁ ደግሞ መሐሪና አዛኝ ነኝ እያለ ይናገራል። አምላክ አላህ ስብሓነሁ ወተዓላ በነቢያት በኩል ህግና ስርዓትን አውርዷል። ከአዳም ጀምሮ እስከ መጨረሻ ዘመን ነብይ ድረስ ሰዎችን አስተምሩ እኔን በብቸኝነት እንዲገዙ፣ እኔን በብቸኝነት ለተገዛ ዘላለም ገነትን እሰጠዋለሁ፣ እኔን ለካደና ላስተባበለ ደግሞ ገሃነም ይገባል ብሎ ይህ መልእክት ደርሷቸው ለሰዎች ሰምተው ተረድተው አይ አንቀበልም አንተን አናመልክም ብለው ከካዱና ካስተባበሉ ወዴት እንደሚሄዱ በነቢያት በኩል አሳውቋቸዋል። አየህ፣ በራሱ ጊዜ የሰው ልጅ ነፃ ምርጫ ፍቃድ ተሰጥቶት የመረጠ አካል ነው። አንተ ነህ የገነት መንገድህን የምታበጀው እዚሁ ምድር ላይ ያለ፣ አንተ ነህ የገሃነም መንገድህን ራስህ የምትመርጠው። አላህ ስብሐነሁ ወተዓላ ያደረገብን ነገር አለ ወይ? ላ የለም።
አሁን አላህ ቀድሞ አንተን ለገነት አንተን ለገሃነም ቢለን ኖሮ የዛኔ ይሄ ፍትህ አልነበረም። ራሱ ፈጥሮኝ ራሱ አዘጋጅቶኝ ከሆነ ይሄ ፍትህ አይደለም። የዛኔ አዛኝ ነኝ ቢለኝ እኔ አልሰማም ነበረ። አያችሁ አይደለ? ነገር ግን አላህ ሱብሓነሁ ወተዓላ ይሄን አላደረገም። ነብያትን አወረደ፣ መጽሐፍን አወረደ፣ ንጹህ አይምሮን ሰጠ። ይሄ ቀኑ መንገድ ነው ብሎ በነብያት በኩል በመጽሐፍ በኩል አሳየ። ይሄ ጠማማው መንገድ ነው ተጠንቀቁት እያለ አሳየ። የገነት መንገድ የሚወስዳችሁ ይሄኛው ነው አለ። ይሄኛው ደግሞ የገሃነም መንገድ ይወስዳችኋል። ምርጫውን ላንተ ትቼልሃለሁ አለ። መምረጥ የራስ ጉዳይ ነው። አያችሁ አይደል? ከዚያ የሰው ልጅ መርጦ የራሱን መንገድ ይሄዳል። ያ ነው የዛኔ በሚገቡ ጊዜ ወደ ገሃነም በራሳቸው ጥፋት እንደሆነ ይናገራሉ፣ ይመሰክራሉ። የሚገርማችሁ ይመሰክራሉ በራሳቸው ጥፋት እንደሆነ ፈአዕተረፉ ቢዘንቢሂም ይላል አምላካችን አላህ። መላእክቶች ጠይቋቸዋል። የሚገርማችሁ ወሊለዚነ ከፈሩ ቢረቢሂም ዐዛቡ ጀሃነም አላምላክ አላህ ለእነዚያም ጌታቸውን አላህን ለካዱ ሰዎች የገሃነም ቅጣት ተዘጋጅቶላቸዋል። ወቢእሰል መሲር መመለሻው ምንኛ የከፋ ሆነ አለ። ኢዛ ኡልቁ ፊሃ ሰሚዑ ለሃ ሸሂቀን ወሂየ ተፉር ተካዱ ተመየዙ ሚነል ገይዝ ኩለማ ኡልቂየ ፊሃ ፈውጁን ሰአለሁም ኸዘነቱሃ። ወደ ገሃነም በተወረወሩ ጊዜ ከሃዲያኖች ይጠይቋቸዋል መላእክቶች። አለም የእቲኩም ነዚር ይሏቸዋል መላእክቶች። ለመሆኑ ነብይ ያልመጣላችሁ ነበር ወይ ይሏቸዋል። ከዚህ ከገሃነም ካስከፊ ቅጣት የሚያስጠነቅቃችሁ ነብይ አልመጣላችሁም ወይ? ቃሉ በላ ቀድ ጃአና ነዚር ይላሉ። ተመልከቱ ከሃዲያኖች የዛኔ በእርግጥም መልእክተኛ ነብይ መጥቶልን ነበር። ፈከዘብና እኛ ግን አስተባበልን እንጂ ያን ነብይ። ወቁልና ማ ነዘለ ላሁ ሚን ሸይ በፍጹም አምላክ ይሄን ቁርአንን በነቢዩ መሐመድ ላይ አላወረደም ብለን ሸምጥጠን ካድን እንጂ በራሳችን ጊዜ ብለው የሚናገሩበት ቀን ይመጣሉ። ማ ነዘለ ላሁ ሚን ሸይ ኢን አንቱም ኢላ ፊ ضላሊን ከቢር ይሏቸዋል መላእክቶችም ይሏቸዋል። እንደዚያማ ከሆነ እናንተ በእርግጥም ግልጽ በሆነ ጥመት ውስጥና ስህተት ውስጥ ነበራችሁ በራሳችሁ ጊዜ ይሏቸዋል። ወቃሉ ለው ኩና ነስመዑ አው ነዕቂሉ ማ ኩና ፊ አስሓቢ ሰዒር ይላሉ። ከሃዲያኖች ምን ይላሉ መልሰው? የምንሰማና የምናገናዝብ ሆነን በነበር ዛሬ ከተቀጣጣይዋ የገሃነም ሰዎች አንሆንም ነበር ብለው ይናገራሉ። የምንሰማ ማለትን ማለት ነው ደንቆሮ ሆነው ነው አይደለም። ጆሮ አላቸው ይሰማሉ። መስማት ማለት የልቦና መስማት እንጂ የጆሮ መስማት አይደለም። መስማትንማ ይሰማል ሁሉም። ፈኢነሃ ላ ተዕመል አብሳር ወላኪን ተዕመል ቁሉብ ለቲ ፊ ሱዱር። ይሄ ነው እና የምንሰማ ሆነን በነበር አሉ፣ የምናገናዝብ ሆነን በነበር ዛሬ ከተቀጣጣይዋ የገሃነም ሰዎች ባልሆን ነበር ይላሉ። ፈአዕተረፉ ቢዘንቢሂም አላምላካችን አላህ የዛኔ በስተታቸውም ያምናሉ አለ። ፈሱሕቀን ሊአስሓቢ ሰዒር ተቀጣጣይ ለሆነችዋ ለጀሃነም ሰዎች ባለቤቶች ከእኔ ይራቁ ይላል አምላክ አላህ። ስለዚህ የገነትና የገሃነምን ጉዳይ የሰው ልጅ በራሱ ጊዜ ነው የሚያዘጋጀው። አምላክ አላህ ሱብሓነሁ ወተዓላ ነፃ ምርጫ ፍቃድ ሰጥቶ ነው የፈጠረ፣ ንጹህ አድርጎ ነው የፈጠረ። ነብያትን ልኮልን እንደውም ብዙ ዓመታትን ሰጠን፣ ብዙ ዓመታት እንድንኖር አደረገ ይላቸዋል። ያ ለዚህ ነው ጀሃነም ውስጥ ምን ይባላሉ? ወሁም የስጠሪኹነ ፊሃ ይላል። የእርዳታን ጥሪ እየተጣሩ ይጮሃሉ በጀሃነም ውስጥ ይላል። ረበና አኽሪጅና ነዕመል ሷሊሐን ገይረ ለዚ ኩና ነዕመል ይላሉ አለ። ጌታችን አላህ ሆይ እባክህ አንዴ ከገሃነም እሳት አስወጣንና በምድር ላይ ስንሰራው ከነበረው የክህደትና የኃጢአት ስራ ተቃራኒ የሆነን እምነትንና መልካም ስራን እናድርግ፣ አንድ እድል ስጠን ይላሉ። አላህ ምን ብሎ ነው የሚመልስላቸው? አወለም ኑዓሚርኩም ማ የተዘከሩ ፊህ መን ተዘከር። መገሰጽ የሚፈልግ ሰው የሚገሰጽበትን እድሜ አላኖርኳችሁም ነበር በምድር ላይ ይላቸዋል። ወጃአኩም ነዚር መልእክተኛ ነቢይ መጣላችሁም አስተባበላችሁ እነዚያ ነቢያቶችን። ፈዙቁ ቅመሱ የጀሃነምን ቅጣት። ፈማ ሊዛሊሚነ ሚን ነሲር ነፍሳቸውን በክህደት ለበደሉ ሰዎች ምንም አይነት ረዳት አይኖራቸውም ዛሬ እያለ ይናገራል። እና ያ ነው አላህ ስብሐነሁ ወተዓላ አዛኝ ነው። አሁ አዛኝ ነው። ከእዝነቱ የተነሳ የሰው ልጅን ንጹህ አእምሮ ከሰጠው በኋላ ዝም ብሎ በከንቱ አልተወው። ከእርሱ ጋር የሚያስተሳስሩትን ነቢያትን ላከለት፣ መጽሐፍን አወረደለት፣ የገነትን መንገድ አሳየው፣ የገሃነምን መንገድ አስጠነቀቀው። የሰው ልጅ ግን በራሱ ጊዜ ምርጫውን ወስዶ አሻፈረኝ ብሎ ካደ። ከዚያም ወደ ገሃነም ሄደ በራሱ ጥፋት። አላህ ስብሐነሁ ወተዓላ ወደ ገነት የምንመጣበትን መንገድ ሁሉ አሳየን። አንፈልግም አሉ የሰው ልጆች ወደ ገሃነም ሄዱ። ስለዚህ ራሳቸውን በራሳቸው ጊዜ ነው ሰዎች። እሺ በጣም አመሰግናለሁ። እሺ እሱ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም አለይኩም። ሰሞኑ ጥያቄ ጠየቅኩኝ እንትን አለኝ ኔትወርክ ይቀጥል አይደለ? እሺ ቀጥል። እንትን ሰላት
ሀያት ሰላም አለይኩም። እያሰገድኩ አንድ የመልእክትና ላስተላልፍ ከዛ ልወረድልሽ አንቺ ትቀጥያለሽና። ሰላም አለይኩም። በ29 ሜይ የሆነ ዩሱፍ የሚባል ልጅ መጥቶ ነበር እዚህ ለመሳከሚያ ምናምን ብሎ ብር የተሰበሰበ ነበርና እኔ ደግሞ ቃል ገብቼ ነበረ። ከዛ የሱ አካውንት ጠፋብኝና ታስታውሰው ከሆነ አንድ ወጣት ልጅ ነበር ዩሱፍ የሚባለው። አሁን አካውንቱን ስለጠፋኝ ምናልባት የምታውቁት ሰዎች ካላችሁ በኔ ላይ በኢንቦክስ ብትልኩልኝ ደስ ይለኝ ነበር። ወላሂ እኔ አላውቀውም። ማንም ሰው እዚህ መጥቶ የሚጠይቅ ቪዲዮ ላድርግልህ ላለኩ የምታውቁ ሰዎች ካላችሁ እንትን በሉት ስጥት። እሺ ጥያቄሽ ምንድነው እህት? እሺ ጥያቄ እያሰገድኩኝ ወይም እያሰገድኩ በኋላ ሰው ተከትሎ አርሞ እየሰገደ አጋጣሚ ሰላቴ እንደጨረስኩኝ ውዱ እንደሌለኝ አወቅኩ። ከዛ በኋላ እኔ እነሱን ተውኩና ለራሴ ብቻ ሰገድኩኝ ማለት ነው። ከዛ አንዷ መጣችና እንዴ ለምን ሰገድሽ ደግመሽ ስለኝ አይ ውዱ አልነበረኝም ስላት እኛም እኮ መስገድ አለብን በቃ አንቺ ውዱ ከሌለሽ እስኪ አንድ ቪዲዮን ይኸውልህ። አዎ እህት ያስታወስ ሰው ካለ እስኪ በዚያው አካባቢ ያለ ሰው ካለ እስኪ እነዚያ ሰዎች ሄደው ከሆነ ግን ምንም የለባቸው። አንቺም ሶላቱን መድገም አለብሽ በኡዱ ያለ ኡዱ ሰግደሽ እንደሆነ መስገድ አለብሽ እንደገና። እሺ ይኸው ወንድም ዚክራ የምትለው ልጅ ኮሜንት ላይ አካውንቱ አለኝ እያለችህ ነው። አዎ ዚክራ ጻፊለት እስኪ ጻፉልኝ ወንድሞች ጻፉልኝና ሻት ስክሪን አንድ ቁጥር ትጻፍልህና ወይ አካውንትን ጻፍለት ዚክራ ኮፒ አድርግለት። እሺ እህት እና ሶላቱን መድገም አለብሽ። ያን የሰሙ ሰዎችን የሚድገሙ ሶላት የሄዱት ላይ ምንም የለባቸው። እሺ እና ደግሞ ሰላት ሲሰገድ ሴት ነው ወንድ ነው የሚቆርጠው ምናምን የሚባል ነገር አለ። ወንድ ከቆረጠ ሰላቱ አይቆረጥም። ወንድ ሰላት የተሰገደ እና አጅሩ ነው የሚቀነሰው። ሴት ከሆነ ደግሞ ሰላቱ ይቋረጣል ነገር አለና ሶላትን የምታቋርጠው ሴትም ወንድም ናቸው። በአንድ ሐዲስ ላይ ሴት ተብሎ ተገልጿል፣ በሌላ ሐዲስ ላይ ደግሞ ወንድም ተብሎ ተገልጿል። ስለዚህ ሁለቱም ሶላትን ይቆርጣሉ። ያ ግን ለአቅመ አዳም የደረሱ ሲሆኑ ጊዜ ነው። ለአቅመ አዳምና ለአቅመ ሔዋን ያልደረሱ ህፃናት ልጆች ሶላትን አይቆርጡም። ምክንያቱም በነብዩ ሰለላሁ ዐለይሂ ወሰለም ጊዜ ነብዩ ሰለላሁ ዐለይሂ ወሰለም የልጅ ልጆቻቸውን ሐሰንና ሁሰይንን ከፊታቸው አስቀምጧቸው ይሰግዱ ነበር፣ አቅፈዋቸው ይሰግዱ ነበር። እሺ ነው። እሺ ሌላም ጥያቄ አለኝ። ሌላ ደግሞ ያው ወደ ቂብላ ወይም እግርጌ ወደ ቂብላ አጋጣሽቶ መተኛት አይቻልም ይባላል። እንዲህ ሐዲስ ያለው ነገር ነው ወይስ እንዲሁ ነው? የለም እንሞታለን ብለው ፈርተው ነው ይሄንን ሐዲስ የተናገሩ ሰዎች በዛው ከሞትን ወደ ጀነት ነው የሚሄድ። እንደፈለጋችሁ ናችሁ መተኛት ትችላላችሁ። የነቢዩ ሰለላሁ ዐለይሂ ወሰለም አተኛኘት ካነ ሰለላሁ ዐለይሂ ወሰለም ከማ ቃለት ኡሙል ሙእሚኒን ዓኢሸተ ረዲየላሁ ዐንሃ የضዑ የደሁ አልዩምና ተሕተ ኸዲሂ አልዩምና ከማ ቃለት ረዲየላሁ ዐንሃ። እናታችን አይሻ ምን ትል ነበር? ነቢያችን ሰለላሁ ዐለይሂ ወሰለም ሲተኙ ይሄን እጃቸውን በቀኝ እንትናቸው ላይ ጎናቸው ላይ አድርገው እንደዚህ ይተኙ ነበር ብላለች። በቀኛቸው ይተኛሉ። ያ ነው። ይሄን ግን ግዴታ አላደረጉ። ብትተኙ በዚያ መልካም ነው። ያልተኛ ሰው እንደፈለገው ነው መተኛት ይችላል። በልብ ተደፍቶ መተኛት ሲቀር እሱ መክሩህ ነው፣ የተጠላ ነው። ሐራም ነው ማለት አይደለም፣ የተጠላ ነው። እሺ ባትተኙ በዚያ ሁኔታ የተወደደ ነው። ነቢያችን ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ላይ ሲናገሩ ምን አሉ? ሰውን የሆነ ሰው በደረቱ ተደፍቶ በሆዱ ተደፍቶ ተኝቶ አገኙት። ፈአይቀዘሁ ነቢይ ዐለይሂ ሰላቱ ወሰላም ቀሰቀሱትና አስነሱት። ወቃለ ለሁ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉት? ለዚያ ሰው ኢነሃ ضጅዐቱን ላ ዩሒቡሃ አላህ አሉት። በሆድህ ተደፍተህ አትተኛ፣ ይህ አተኛኘት አላህ የማይወደው አተኛኘት ነውና አሉ። አላህ የማይወደው አተኛኘት ለምን? ምክንያት አለው ወይ? አዎ ምክንያት አለው። በሌላ ሐዲስ ላይ ምክንያቱም ተናገሩ ነብዩ ሰለላሁ ዐለይሂ ወሰለም ኢነሃ ضጅዐቱ አህሊ ናር፣ ይህ በሆድ ተደፍቶ መተኛት የጀሃነም ሰዎች አተኛኘት ነው አሉ። ማለት ሰዎች ጀሃነም ሲቀጡ ከሃዲያኖች በሆዳቸው ተደፍተው ነው የሚቀጡት። ይሄን ጠይቃችሁ ታውቃላችሁ? እንዴት ሆነው እንደሚቀጡ? ቁመው ነው ተቀምጠው ነው ወይንስ ተኝተው ነው ምናምን የሚለው በሆዳቸው ተደፍተው ነው የሚቀጡት።
እና ስለዚህ የጀሃነም ሰዎች አቀጣጥ እንደዚያ ነውና እናንተም በምድር ላይ እንደ ጀሃነም ሰዎች አቀጣጥ አትተኙ ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ያኔ መክሩህ ነው የተጠላ ነው እንጂ እንደ ሐራም ደረጃ የሚደርስ አይደለም። መክሩህ ብሎ ማለት ማ የታቡ ቢሂ ታሪኩሁ ወላ ዩዓቀቡ ቢሂ ፋዒሉሁ፣ ብትሰሩት የማትቀጡበት ብትተውት የምትመናዱበት ስራ መክሩህ ይባላል። እሺ ሌላ ደግሞ አንድ ነብይ ያው ካልተቀበልከው ሁሉንም ነብይ ያው እንዳልተቀበልክ ነው አይደለ? አሁን እኔ እንደራሴ የማነው የሆነ ጊዜ ስታስተምር የሰማሁት ነብይ አለ። ዳዊት ነው ዳንኤል ነው እና እሱ ነብይ ላይ ጥርጣሬ አለኝ። ማለት አላህም አልነገረንም፣ ነብያችን መሐመድም አልነገሩንም። ሲቀጥል ደግሞ ከኢሳና በነቢዩ መካከል ሌላ ነብይ እንደሌለ ያው የተላከ ነብይ የለም። እንደገናም ደግሞ ከዛ በፊት የመጣ እንኳን ቢሆን ምን አይነት ማረጋገጫ አለ? ያው የተገኘው እንትኑ ነው የተሰዱ ነው። ከዛ በኋላ የሞተስ ቢሆን የሚለው ነገር ውስጤ ላይ ጥርጣሬ አለና ያ እንዴት ነው የሚታየው? እሺ ልጆች እየተቆራረጠ ነው፣ ያዝ እያደረገ ነው። ታብ አድርጉ፣ አታቋርጡ። ኮፒ ሊንክ አድርጉ። ይሻላል በፈጣሪ ይሄን ማድረግ አቃታችሁ? ቢያንስ በሚገባ ሰዓት ሌሎችም የሚያስተምሩ ልጆች ሊኖሩ ይችላሉ። ይሄን አድርጉ፣ ቢያንስ ሌላ ነገር አድርጉ። ይሄን እንደት ኮፒ ሊንክ አድርጉ፣ ታብ አድርጉ። ሁሌ ታብ አድርጉ፣ ኮፒ ሊንክ አድርጉ ምናምን በጣም ያስጠላል። ለዚህ ነው መግባት እየደበረኝ ያለው። ወላሂ ትጀምራላችሁ፣ ይቆራረጣል። ከዛ ለማስተማር ያስጠላል። ሲቆራረጥ ድምጻቸው አይሰማም ምናምን እንደዚህ ገስት ላይ ያስገባል። ለማንኛውም ዳንኤል አለይሂ ሰላም የሚለውን ሰሃቦች አይተዋል፣ አረጋግጠዋል። አስክሬኑ ብቻ ስለተገኘ ነው ወይ? አይደለም። በዚያ ላይ የተቀመጠ ትንቢት አለ። በትንቢቱ ላይ የተጻፈ ጽሑፍ አለ። ዳንኤል ራሱ እንደጻፈው እነዚያ ሰሃቦች አይተዋል። እነ ሸይኹል ኢስላም ኢብኑ ተይሚያ ሌሎችም ቀደምት ሰለፎች ያንን ነገር አረጋግጠውታል። ሲቀጥል በነብዩ ሰለላሁ ዐለይሂ ወሰለም እና በኢሳ መካከል ላልሽው በነብዩ ሰለላሁ ዐለይሂ ወሰለም እና በኢሳ መካከል አይደለም፣ እሱ ከዚያ በፊት የነበረ ነብይ ነው። ሌላው ማረጋገጫ የሚሆንልሽ የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ኢነላህ ሐረመ ዐለል አርዲ አን ተእኩለ አጅሳደል አንቢያ አሉት። አላህ የነብያቶችን ሰውነት አፈር እንዳይበላው እርም አድርጎታል ብለዋል። ሰውነታቸው የተጠበቀ ያ ነብይ ልክ ሲያገኙት ጊዜ በዚያ ሁኔታ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ በገለጹበት ልክ እንዲሁም ሰሃቦች ያን ነገር አግኝተው ሁላቸውም ትንቢትን አንብበው መስክረዋል። ዳንኤል የሚባል ነብይ ነበር ከእስራኤላውያን ነብያቶች መካከል። ይህ ታላቅ ነብይ የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች አግኝተውታል። የሚገርማቸው ስለ ነብዩ ሰለላሁ ዐለይሂ ወሰለም እና ስለ መሲሁ ትንቢት ተናግሯል። ከኔ በኋላ ስለሚመጡ ታላላቅ ሁለት ነብያት ብሎ ይገልጿቸዋል። እነሱ በጣም አወድሷቸዋል። የመጨረሻ ዘመን ነብይ ትውልዶችን ብሎ ስለ ሱሐቦችም እንዲሁ ጽፏል። በዚያ በትንቢቱ ላይ ምንጭን ከፈለግሽ እሰጥሻለሁ። ትፈልጊያለሽ እህት? አዎ እፈልጋለሁ። ዳንኤል አለይሂ ሰላም ዳንኤል ያ ሰላም የሚገርም ሚያት አድርጉት አንዴ። አልሐምዱሊላህ ወሰላቱ ወሰላም ዐላ ረሱሊላህ ወበዕድ ذكر غير واحد من أهل العلم بالتاريخ والسير أن دانيال عليه السلام كان نبيا من أنبياء بني إسرائيل. كان إسرائيلاويين ነቢያቶች መካከል አንድ ነብይ እንደሆነ ታሪክና የሲራ ባለቤቶች ይህን ዘግበዋል። وكان في زمن بختنصر الذي خرب بيت المقدس وقتل من قتل من بني إسرائيل وأحرق التوراة. ተውራትን ያቃጠለው የሆነ በختنصر የተባለ ንጉስ የነበረበት ጊዜ ነበር። በዛን ጊዜ በአንድ ንጉስ ዘመን ከነበሩ ነብያቶች አንድ ነብይ ነበር። وذكروا أنه بشر بنبينا صلى الله عليه وسلم በርሱም ስለ ነብዩ ሙሐመድ صلى الله عليه وسلم እንዳበሰረና ትንቢትን እንደተናገረም ገልጸዋል። قال شيخ الإسلام لمثال ابن تيمية من الألو وقال دانيال عليه السلام وذكر محمد صلى الله عليه وسلم باسمه فقال ستنزع في قسيك إغراقا
وترتوي السهام بأمرك يا محمد ارتواء. فهذا تصريح بغير تعريض وتصحيح ليس فيه تبريض. شيخ الإسلام ابن تيمية عند جلزوت سل النبي محمد صلى الله عليه وسلم بجلز قال دانيال تنبت تناقض محمد بن سماش ترتو. ثم ذكر شيخ الإسلام بشارتين لدانيال بالمسيح ونبينا صلى الله عليه وسلم. كذابه هنا شيخ الإسلام اندوسوت ዳንኤል የሚባለው ታላቅ ነቢይ ከእርሱ በኋላ ስለሚመጡ ታላላቅ ሁለት ነቢያት ስለ መሲሁ ስለ ኢየሱስና ልክ እንዲሁ ስለ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ትንቢትን ተናግረዋል። فهذه نبوة دانيال فيها البشارة بالمسيح ይህ ነቢዩ ዳንኤል ስለ መሲሁ ነቢይነት ብስራት የተናገረበት ነው። والبشارة بمحمد صلى الله عليه وسلم ልክ እንዲሁ ስለ ነብዩ ሰለላሁ ዐለይሂ ወሰለም ነቢይነት وفيها من وصف محمد وأمته بالتفصيل ما يطول وصفه። በዚያም ውስጥ ይሄ እየነገርኳቸው ያለሁት ዳንኤል ጽፎት ከነበረው ትንቢት ነው። እሺ አንብበው። ዳንኤል አንድ ታሪኩን ወደታች ይመጣል ልንገራችሁ ባጭሩ። ሰሃቦች ድል እያደረጉ እያለ ሀገርን እየከፈቱ ባሉበት ጊዜ በዑመር ብን አልኸጣብ አስተዳደር ጊዜ ነው። በአንድ አይሁድ መንደር ላይ ይሄዳሉ። የዚያች አይሁድ መንደር ይሁዳውያኖች ይሸሻሉ። በሸሹ ጊዜ በዚያች ቤተ አምልኮ ውስጥ ልክ ሲገቡ ጊዜ ትልቅ አስክሬን ያገኛሉ። ሳጥን ያን ሲከፍቱት ምንም የማይሸት ምንም ሰውነቱ ያልተበላ አስክሬንን ያገኛሉ። ከራስጌውም ስር የተጠቀለለ ጽሑፍ ያለበት ያገኛሉ። ያንን የተጠቀለለ የተጻፈበት ነገር ሲገልጡት ዕብራይስጥ ጽሑፍ ነው። ዳንኤል ከእስራኤላውያን ነቢያቶች ነውና የዛኔ ባገኙት ጊዜ እነዚህ ሶሐቦች ዕብራይስጥ ጽሑፍ አይችሉም። እነሱ ደግሞ በመካከላቸው ግን እስልምናን የተቀበሉ አይሁዲዎች ነበሩ፣ ዕብራይስጥ ማንበብ የሚችሉ። ለማን ይባላል? ከዕቡል አሕባር የተባለው ሶሐባ። ይህ ከዕቡል አሕባር የሚባለውን ሶሐቦች መጡና ሰጡት። እስኪ ይህን አንብብና ተርጉምልን፣ ከአንድ አስክሬን ራስጌ ስራ ጌተ ነው አሉት። አነበበላቸው። እኔ የአላህ ነቢይ ዳንኤል እባላለሁኝ አለ። ከእስራኤላውያን ነቢያቶች መካከል አንድ ነቢይ ነኝ። ከእኔ በኋላ የሚመጡ ሁለት ታላላቅ ነቢያትንም የማበሰር ነኝ፣ መሲሁንና ሙሐመድን እንዲሁም የሙሐመድ ትውልዶች እያለ ዓለይሂሙ ሰላቱ ወሰላም በሁላቸውም ላይ እነዚህን ገልጿቸዋል። እና ስለዚህ ነው ኢብኑ ተይሚያ እያወራ ያሉት። ዳንኤል ምን ይላል? فهذه نبوة دانيال ይህ የዳንኤል ትንቢት ነው። فيها البشارة بالمسيح ይህ ስለ መሲሁ ነቢይነት ያበሰረበት ቃል በእርሷ ውስጥ ይገኛል። والبشارة بمحمد صلى الله عليه وسلم ልክ እንዲሁ የነቢዩ ሙሐመድ صلى الله عليه وسلم ነቢይነት ያበሰረበት. وفيها من وصف محمد وأمته بالتفصيل ما يطول وصفه وقد قرأها المسلمون لما فتحوا العراق كما ذكر ذلك العلماء منهم أبو العالية. أبو العالية يعني من كبار التابعين يصحابوش تماري هنا يسمى شنو يصحابوش تماري هنا تلاق تابعي ارسو جلسوا عليهن. انتهى من الجواب الصحيح لمن بدل دين المسيح المله والمسيح ما انه الشيخ الاسلام ابن تيميه مساخلتها قلت الله الجواب الصحيح لمن بدل دين المسيح الزلاي قلت الله يعني مزاف كذي بفيت ከዙሁር እስከ አስር ባለው ጊዜ እዚህ ቲክቶክ ላይ ሳስተምር ነበር። ምናልባት ተከታተሉ የነበራችሁ ካላችሁ ሰምታችኋል። واشتهر بأن المسلمين لما فتحوا تستر عثروا عليه فأمر أمير المؤمنين رضي الله عنه الصحابة أن يدفنوه ويعموا على الناس قبره لئلا يفتتنوا به. روى ابن أبي الدنيا بسند حسن. ابن أبي الدنيا زقب على استلالفال حسن بهنا ترب هنا سند كما في البداية والنهاية عن أبي الزنات قال رأيت في يد أبي بردة ابن أبي موسى الأشعري خاتما نقش يعني خاتما نقش يعني فضة أسدان بينهما رجل يلحسان ذلك الرجل. قال أبو بردة هذا خاتم ذلك الرجل الميت الذي زعم أهل هذه البلدة أنه دانيال أخذه أبو موسى يوم دفنه. قال أبو بردة فسأل أبو موسى علماء تلك القرية عن نقش ذلك الخاتم فقالوا إن الملك الذي كان دانيال في سلطانه جاءه المنجمون وأصحاب العلم فقالوا له إنه يولد ليلة كذا وكذا غلام يعور ملكك ويفسده عليك. فقال الملك والله لا يبقى تلك الليلة غلام